ፊልሙ የአማጽያኑ አለቃ ለካሜራው ንግግር ሲያደርግ እያሳየን ይጀምራል። በሀገሪቷ ላይም ለሚደርሱት ጉዳቶች በሙሉ በምዕራባዊ ሀገራት በተለይም ደግሞ አሜሪካን ተጠያቂ እያደረጋት ይገኛል። እነዚህ ሀገራትም የእሱን የሀገር ሰዎችና ሀገሪቷን ለመቆጣጠር ሀሳብ እንዳላቸውም እምነቱን ይገልጻል። ስለዚህም በቪዲዮ ላይ ባለጥቁር ማስኮቹ ተብሎ የሚጠራውን የእሱን ቡድን የሀገሩ ሰዎች እንዲቀላቀሉ ትዕዛዝን ያቀርባል። በዚህ መልኩ ምዕራባዊ ሀገራትን እነሱ ላይ ከሚሰሩባቸው ስራዎች ማስቆም እንደሚችሉም ያለውን እምነትም ይናገራል። ቪዲዮንም ከጨረሰ በኋላም እሱና የእሱ ታዛዥ የሆኑት ሰዎች ወደ አንድ ቦታ ያቀናሉ። ቡድናቸውንም የሚቀላቀሉ ብዙ ሰዎችን ይፈልጉ ስለነበረ ወደ ከተማው ለመሄድ ነበር ያሰቡት። በህዝቡ ላይም ፍርሃትን ለመፍጠር በሚል መተኮስ ይጀምራሉ። የከተማው ሰዎችም ለህይወታቸው በመፍራት ይሮጣሉ። ነገር ግን አለቃውና ሰዎቹ በጣም ጨካኝ ነበሩ። ስለዚህም እነሱን ለመዋጋት የሚፈልግ ሰው ካለ እንኳን በሚል ያለ ርህራሄ ነበር የሚገሏቸው። ቢሆንም ግን የከተማው አለቃ ህዝቡን ለመጠበቅ ሲል ብቻውን ሆኖ መዋጋት ይጀምራል። የሆነ ያክል የቡድኑ ሰዎችንም ይገላል። በመጨረሻ ግን ጥይቱ ያልቅበትና እሱም ከቤተሰቦቹ ጋር ይያዛል። በኋላ ላይም የአማጽያኑ አለቃ የከተማውን መሪና እንዲሁም የተረፉትን ሰዎች መጠየቅ ይጀምራል። የከተማው መሪም የአማጽያኑን አለቃ ትቷቸው እንዲሄድ ይለምነዋል። ሰላማዊ ሰው እንደሆኑና ምንም አይነት ውጊያንም እንደማይፈልጉም ይናገራል። ቢሆንም ግን ሰውየው በዚህ አይስማማም ነበረ። ሁሉም ለሱ መዋጋት እንዳለበትና ይህንን የማይቀበልም ሰው ካለም ምዕራባዊ ሀገራትን እየደገፈ እንደሆነም ይናገራል። ልክ የከተማው መሪም መናገር ባቆመበት ሰዓት ላይ በዛ በመናደድ ልጁ ላይ ይተኩስበታል። በዚህ መልኩም ልጁን ይገልበታል። ልጁም ከሞተበት በኋላ የከተማው መሪም የአማጽያኑን ቡድን ለመቀላቀል ፈቃደኛ አልሆነም። በዚህም ምክንያት አማጽያኑ እሱንና የተቀሩትን ሰዎች በሙሉ ለመግደል ይወስናሉ። ቢሆንም የሰውየው ልጅ ብቻ ነበረች የተረፈችው። እሷም ከዛ አምልጣ ትሄዳለች። ይህም ሊፈጠር የቻለውና የተረፈችውም እናቷ እንዳይገላት ለምነው ስለነበረ ነበር። በቀጣዩ ቀን የአሜሪካ ፕሬዝዳንት በቢሮ ውስጥ ተቀምጦ ያሳየናል። ለተለያዩ ሀገራት መሪዎችም ደብዳቤን ይጽፍላቸዋል። ሀሳቡም ከነሱ ጋር በመስራት ይህንን የአማጽያንን ቡድን ማስቆም ነበረ። ምክንያቱም ከ911 የአሜሪካ ጥቃት በኋላ አሜሪካና ከሷ ጋር አብረው የሚሰሩ ሀገራት አማጽያንን ለማስቆም ተባብረዋል። ስለዚህም አንድ ላይ ቡድንን ይመሰርታሉ። እነዚህም ወታደሮች ከተለያየ ሀገራት የተወጣጡ ነበሩ። በስም ለመጥቀስ ያክልም ዳንኤል ጄምስ ከአሜሪካ የመጡ ሲሆኑ ጋሊና ከሩሲያ፣ ሱ ከቻይና፣ ራልፋ ከኢንግላንድ፣ ጃኮ ከፈረንሳይ እንዲሁም ክሪስ ደግሞ ከአሜሪካ መጥተዋል። ከ3 ቀንም በኋላ ሚስጥራዊ በሆነው በሀገሪቷ በሚገኘው ማረፊያቸው ላይ ያርፋሉ። ኮማንደር ብሪጅኮም ስሚዝ በሚባል ወታደር አቀባበል ይደረግለታል። በተመሳሳይ ጊዜ ማሪኖ በስራዋ ተይዛ ነበረ። በቤዛቸው አካባቢ ምንም አይነት ጥቃት የሚያደርስ ቡድን እንዳይቀርብ እየተከታተለችም ትገኛለች። ከትንሽ ቆይታዎች በኋላ አዲስ የተላከው ቡድን ፊት ለፊታቸው ይቆማል። ብሪጅኮም ማንም ሰው ሊያውቀው ስለማይገባ ስለ ሚስጥራዊ ተልኳቸው ይነግራቸዋል። የመጀመሪያ ተልኳቸው መሐመድ አቪቭ የሚባልን ሰው መያዝ ነበረ። አቪቭ ጥቁር ማስክ ለሚያደርጉት የአማጽያን ቡድን መሳሪያዎችን የሚሸጥላቸው ሰው ነበረ። እሱም በመያዝም ስለ አማጽያኑ ቡድን የተለያዩ መረጃዎችን ማግኘት እንደሚችሉም ያምናሉ። ተልኮም በጣም ፈጣን ስለነበረ አንድ ላይ እንኳን ልምምድ ማድረግ አልቻሉም ነበረ። ስለዚህም ወዲያውኑ ራሳቸውን እንዲያዘጋጁ ነበር የተነገራቸው። ቡድኑ እስከ አንደኛው ተራራ ድረስ በሄሊኮፕተር እንዲሄዱ ይደረጋል። ከዚያም ወደዛ ከተማ እስኪደርሱ ድረስ ግን በእግራቸው መጓዝ ይኖርባቸዋል። በራሱ ብዙ ነገሮችን እወጣለሁ ብሎ የሚያስበው ራልፍ ከቡድኑ ተለይቶ በመሄድ በቸልተኝነት የነበረን አንድ ጠባቂን ይይዛል። ከዚያም አቪቭ ይኖርበታል ብለው ወዳሰቡት ቤት ውስጥ ቡድኑም ተከታትለው ይገባሉ። ቢሆንም ቤት ውስጥ የነበረው ሰው ግን አቪቭ አልነበረም። በዚህ ጊዜም ተናዶና ነገሮችን መጠበቅ የማይችለው ራልፍ ሰውየውን ሊገለው ያስባል። ቢሆንም ግን ዳንኤል ያስቆመዋል። ምክንያቱም ንጹህ የሆኑ ሰዎችን መጉዳት አይችሉም በሚል ነበረ። ከትንሽ ቆይቶች በኋላ ራልፍ፣ ዳንኤል እና ቡድኑ የተለያዩ ቤቶችን መፈተሽ ይጀምራሉ። በሁለት ቡድንም ተከፍለው ነበር ይህን የሚያደርጉት። ጃክና የተቀሩትም ወደ አንደኛው ክፍል በገቡበት ሰዓት ላይ ድንገት ያ ሰው መሳሪያውን አውጥቶ እነሱ ላይ መተኮስ ይጀምራል። ይህ በእንዲህ እንዳለ ሌላኛው የቡድኑ አባላት ግን አቪቭን ያገኙታል። እሱም በዛ ቤት ውስጥ ተደብቆ ነበረ። እዛም ጋሊና በአቪቭ ጠረጴዛ ላይ ተቀምጦ የነበሩትን በብዛት የሚቆጠሩ ስልኮችንና የተለያዩ የኤሌክትሮኒክስ እቃዎችን ታገኛለች። ስለዚህም እነሱን ለመመርመርና መረጃን ከነሱ ለመውሰድ በሚል እያንዳንዳቸውን ወደ ቦርሷ ውስጥ ከታለች። አሁን መንቀሳቀስ የማይችለው አቪቭ በመጨረሻ ባለው ተስፋ ክሪስ ላይ ለመተኮስ ይወስናል። ቢሆንም ዳንኤል ግን ወዲያውኑ ከሱ ይቀድመውና ይተኩስበታል። በተመሳሳይ ጊዜ አማጽያኑ የሆነ ችግር በከተማ ውስጥ እንደተፈጠረ በማሰብ ፍለጋቸውን ይጀምራሉ። ወደ መቆጣጠሪያው ክፍል ስንመለስ ማሪኖ ቡድኑን ሊሄዱበት የሚችለው ትክክለኛና ጥቃት የማያደርስባቸውን አቅጣጫ እየተመለከተች ትመራቸዋለች። ጃክና ሱም ቡድናቸውን በተቀላቀሉበት ሰዓት ላይ በጠላት እንደተከበቡ ይገነዘባሉ። ስለዚህም ከባድ የተኩስ ልውውጥም ይደረጋል። በጦርነቱ መሃል ላይ ዳንኤል በከባዱ የተጎዳውን ክሪስን ለመርዳት ያስባል። እንዳለመታደል ሆኖ ግን ክሪስ ብዙ ደሞች ፈሰውት ስለነበረ ሊያድኑት አልቻሉ። ጦርነቱ ይቀጥልና ወታደሮቹ ግን ቦምቡን አፈንድተው አማጽያኑን ያስቆማሉ። ከዚያም የክሪስን አካልም ከራሳቸው ጋር ይዘው ይሄዳሉ። በቀጣይ አንድ ሰው የባለማስኮቹ አለቃ ጋር በመሄድ መልእክትን ያቀብለዋል።
ይነግረዋል። ይህም አቪቭ መያዙንና ከዚህ በኋላ የሚያደርጉትም ጉዞም ሊታወቅባቸው እንደሚችልም ይናገራል። ቢሆንም አለቃው ግን ብዙ የደነገጠ አይመስልም። ምክንያቱም ይሄ ነገር ይፈጠራል ብሎ ቀድሞ አስቦ ነበር። ስለዚህም ለተከታዮቹ ለቀጣዩ ጦርነት እንዲዘጋጁ ይናገራል። ከዚያም ለመልእክት አቀባዩ ምንም አይነት ፍርሃት እንዳያድርበትና ሀገሩንም ከመጡበት የምዕራባዊ ሰዎች እንደሚያላቅቃትና ሁሉም ጥሩ እንደሚሆንም ቃል ይገባለታል። ይልቁኑ ወታደሮቹ መምጣታቸውን ተከትሎ ለሚደርስባቸው ነገሮች በሙሉ የተቀሩት የአማጽያኑ ቡድኖች ራሳቸውን እንዲያዘጋጁ መልእክቱን እንዲያስተላልፍለት ይነግረዋል። ወደ ወታደሮቹ ስንመለስ የአቪቭን ላፕቶፕና ስልኮችን በመጠቀም የባለማስኮቹ አማጽያን ቡድን ዋና መገኛ ቦታ የት እንደሆነ ያረጋግጣሉ። ይህንን የሚያደርጉት በሳተላይቱን በመጠቀም ነበረ። ይህ በእንዲህ እንዳለ ዳንኤልና ጄምስ የክሪስ አካል ወደ አሜሪካ ከመላኩ በፊት ለመጨረሻ ጊዜ ያገኙታል። ከዚያም በኋላም ጄምስ ከዛ በመውጣት ከራልፍ ጋር ይደባደባል። ይህንንም ያደረገው ክሪስን በቸልተኝነት አደጋ ውስጥ የከተትከው አንተ ነህ በሚል ነበረ። ራልፍ በጣም ተናዳጅ ሰው መሆኑን ተከትሎ ቡድኑን በሙሉ መጥፎ ችግር ውስጥ የከተተውም እሱ እንደሆነም ነበር ያሰበው። ዳንኤልም ይህንን በመመልከት ወዲያውኑ በመሃላቸው ገብቶ ያስቆማቸዋል። ሁለቱም ከመጣላት ይልቅም ተልኳቸው ላይ ትኩረታቸውን እንዲያደርጉም ይነግራቸዋል። በቤዝ ውስጥ ብሪስኮና ስሚዝ በበረሃው መሃል ላይ ይገኙ የነበሩ ድንኳኖችን ይመለከታሉ። ይህም ምናልባት የአማጽያኑ ቡድን ዋና መገኛ ሊሆን እንደሚችልም ይጠረጥራሉ። ብሪስኮም ወዲያውኑ ይህንን መረጃ ለተቀሩት የቡድኑ አባላትም ያካፍላል። ስለዚህም ቦታውን እንዲያጣሩ ወደዛ ሊልካቸውም አስቧል። በቀጣዩ ቀን በሄሊኮፕተር ዳንኤልን የተቀሩት ቡድኖች የአማጽያን ቡድኑ አለበት ተብለው ወደሚታሰበው አካባቢ በአቅራቢያው ላይ እንዲደርሱ ይደረጋል። ተራራው ላይም ሆነው በዚህ ይንቀሳቀስ የነበረውን የአማጽያንን ቡድን ይመለከታሉ። ጋሊናም መሳሪያዋን በመጠቀም ቦታውን እንዳለ ታጣራለች። ጠላቶችም ቤት በኩል እንዳሉም ካጣራች በኋላ ዳንኤል ቡድኑን ለሁለት ቡድን ይከፍለዋል። ይህም ጥቃታቸው የተሻለ ውጤታማ እንዲሆን የሚያደርግ ነበረ። ጋሊና በሌላ በኩል ከላይ ሆና ቡድኑን እንድትጠብቅ ተልዕኮ ተሰጥቷታል። በሌላ በኩል ዳንኤልና ቡድኑ ግን ወደ ካምፕ ውስጥ ይወርዳሉ። ጋሊና ከላይ ሆና 3 ጠባቂዎችን ልትገል ችላለች። ከዚህ መልኩም ዳንኤልና ጃክ ከካምፑ በጀርባ በመግባት የተለያዩ ድንኳኖችን ያጠራሉ። ከዚያም ዳንኤል እነሱን የተመለከታቸውን አንድ አማጺን ይገላል። በሌላ በኩል ራልፍና ጄምስ በሌላኛው አቅጣጫ ደግሞ ይመጣሉ። ጋሊናም ሁለት አማጺያንን ትገልላቸውና ወደ ውስጥ ገብተውም በቀላሉ ጥቃት እንዲያደርሱም ታደርጋቸዋለች። በሌላ በኩል ጃክና ዳንኤል አሁንም ድንኳኖቹን እያጣሩ ይገኛሉ። ወደ አንደኛው ውስጥም በገቡበት ሰዓት ላይ አንድ ከባድ የሆነ የኬሚካል ቦምብ እየተሰራበት እንደሆነ ይገነዘባሉ። ዳንኤልም ይህንን መረጃ ወዲያውኑ ለብሪስኮ ያካፍላል። ልክ በዛን ሰዓት ላይም እነሱም ላይ ጥቃት ይከፈትባቸዋል። ከትንሽ ቆይቶች በኋላ ባለጥቁር ማስኮቹ አለቃ ቡድኑን ጥቃት እንዲጀምሩ ይነግራቸዋል። ተራራው ላይ ሆናም ይህንን ትመለከት የነበረችው ጋሊና ለነ ዳንኤል በብዛት የሚቆጠሩ ባለጥቁር ማስኮቹ አማጽያን ወደ እነሱ እየመጡባቸው እንደሆነ ትናገራለች። ከትንሽ ቆይታዎች በኋላም በአማጽያኑና በወታደሮቹ መካከል ቀጥተኛ የሆነ ውጊያ ይጀመራል። ይህ በእንዲህ እንዳለ የራልፍ ቡድን ላይም እንደዛው ጥቃት ይከፈትባቸዋል። ቁጥራቸውም ከነሱ በጣም ይበልጥ ስለነበረ ይህ ችግር ውስጥ እንዲገቡ ያደርጋቸዋል። ጋሊናም ይህንን በመመልከት ከላይ ሆና እነሱን ለመርዳት ትወስናለች። ይህም ራልፍና የተቀሩት ቡድኖች እንቅስቃሴ ማድረግ እንዲችሉ የሚያደርጋቸው ነበረ። በተመሳሳይ ጊዜ አንዱን እንኳን ለማፈንዳት ጃክ ቦምብ ወደዚያ ይወረውራል። ይሁን እንጂ ከፍንዳታው በኋላ እንኳን በብዛት የሚቆጠሩ አማጽያን ወደ እነሱ መምጣታቸውን አላቆሙም ነበረ። በቁጥር እንደተበለጡም በመገንዘብ ዳንኤል ለጃክ ከቡድኑ ጋር አንድ ላይ ሆነው እንዲያመልጡና እሱ ግን ኋላ ቀርቶ እንደሚከላከልላቸውና ጊዜ እንደሚገዛላቸውም ይናገራል። ከመቆጣጠሪያው ክፍል ውስጥም ብሪስኮ ሄሊኮፕተሩን ወደ እነሱ እንዲሄድ ይናገራል። ምክንያቱም በጠላት በጣም እየተከበቡ መጥተዋል። ራልፍና የተቀሩትም ወደ ተራራው ላይ መውጣት ይጀምራሉ። ቢሆንም ግን ዳንኤልን ትተው መሄድ ነበረባቸው። እሱም አሁን ላይ በአማጽያኑ ተከቧል። ጋሊናም የአማጽያኑን እንቅስቃሴ በሙሉ ከርቀት ሆና ትመለከታለች። የቡድን አጋሯም በሰላም እንደሚገኝም ታረጋግጣለች። ጄምስም የተራራው ጫፍ ላይ እንደደረሰ ሄዶ ዳንኤልን ለማትረፍ ይወስናል። ቢሆንም ግን የተቀሩት ያስቆሙታል። ከጄምስ ጋርም አንድ ላይ ወደ ቤት ከተመለሱ በኋላ እሱን ሊያተርፈው የሚችልን ሌላ እቅድን ማውጣት እንዳለባቸው ይናገራል። ወደ ባለ ጥቁር ማስኮቹ ቦታ ስንመለስ በአማጽያኑ ከተያዘና ከተመታ በኋላ ዳንኤል ራሱን ስቷል። በባለ ጥቁር ማስኮቹ አለቃም ተይዟል። ወደ መምሪያ ቦታቸው ከተመለሱ በኋላ ጃክ ስለ ዳንኤል በጣም ተጨንቆ ነበር። ራልፍም በቻሉት መጠን ያክል ለቡድኑ በጣም ጠቃሚ ሰው መሆኑን ተከትሎ ዳንኤልን ለማትረፍ እንደሚሞክሩም ቃል ይገባለታል። ከትንሽ ቆይታዎች በኋላ ብሪስኮ ለፕሬዝዳንቱ ስለ ተልኳቸው መረጃን ያካፍለዋል። ባለጥቁር ማስኮቹ ቡድንም ለየትኛው ዓላማቸው እንደሆነ ባይታወቅም ነገር ግን ከባድ የሆነ የጋዝ ቦምብን እየሰሩ መሆናቸውን ይነግረዋል። ከጊዜያት በኋላ ጋሊና የአቪቭን ስልክ ታጣራና የባለጥቁር ማስኮቹ ቡድን ሊሄዱበት የሚችለውን ቦታም ታጣራለች። ዳንኤል በሌላ በኩል በቡድኑ እንደተያዘ ይገኛል። ለምዕራባውያን ሀገራት ደግፎ የሚዋጋ ሰው በመሆኑም አለቃቸው በጣም ተናዶበታል። ከትንሽ ቆይታዎች በኋላም ወደሱ በመምጣት አሜሪካ መሪዎቿን እንደምታየው ያክል እሱም ራሱን እንደሚመለከትና የንቅናቄ ቡድን እንጂ እነሱ
እንደሚሉት የአማጽያን ቡድንን እንዳልመሰረተም ይናገራል። ቢሆንም አሁን ግን እንደተበደለ ነው የሚያስበው። ምክንያቱም አሜሪካ አማጽያን ብላ ቡድናቸውን ጠርተዋለች። ስለዚህም የመሰረተው ደካማ ቡድን እንዳልሆነ ለምዕራባውያን ለማሳየት ወስኗል። ንግግሩን ከጨረሰም በኋላ እንደ ቅጣት የዳንኤልን እጅ ቆርጠዋል። በቀጣዩ ቀን ወታደሮቹ ጋሊና ወዳገኘችው ቦታ ለመሄድ ይወስናሉ። የቀራቸው አንድ ነገር ቢኖር ከብሪስኮ የሚደርሳቸው ትዕዛዝ ብቻ ነበረ። ብሪስኮን በደረሰበት ሰዓት ላይ ከከተማው ሰዎች ጋር ራሳቸውን እንዲያመሳስሉ የሚረዳቸውን ልብስ ይሰጣቸዋል። ወደ አማጽያኑ ቦታ ስንመለስ የአማጽያኑ አለቃ ረዳት የኬሚካል ቦምቡን አሁን መሞከር እንደሚችሉ ይናገራል። እንደ መሞከሪያም በአቅራቢያቸው የሚገኘን አንድ መኖሪያን ስፍራን ታርጌት ሊያደርጉ አስበዋል። የኬሚካል ቦምቡ መርዛማ የሆነ ቦምብ ሲሆን የእሱ ጠረን በአፍንጫ የገባ ሰው እንዳለ ራሱ የሚሞት ይሆናል። የአማጽያኑ አለቃም በዚህ መሳሪያ ምክንያት ዓለም በሙሉ ለነሱ እንደምትሰግድ ያምናል። ቦምቡ ሙከራ ሊደረግበት ወደ ታሰበበት መኖሪያ ቦታ ውስጥ የቦታው ሰዎች አንድ ላይ ተሰብስበው ባለጥቁር ማስኮቹን ቡድንን እምቢ ማለት እንዳለባቸው ይነጋገራሉ። ወታደሮቹም ራሳቸውን ከከተማው ሰዎች ጋር ያመሳስላሉ። እናም ራሳቸውንም ወደ 3 ቡድንም ይከፋፍላሉ። የባለጥቁር ማስኮቹ ቡድንም ወደ ከተማው ውስጥ በገባበት ሰዓት ላይ ብሪስኮ ለቡድኖቹ ነገሮችን በትኩረት እንዲከታተሉና አማጽያኑም የከተማውን መሪ እንድታጋች አድርገውም እንደሚይዙም ይነግራቸዋል። በሌላ በኩል ከህንፃው አናት ላይ ሆናም እየተከታተለች የምትገኘው ጋሊና የቡድኑ መሪ ላይ ለመተኮስ ተቃርባለች። ቢሆንም ግን አማጽያኑ ወዲያውኑ ይመለከቷታል። አለቃቸውም ቦምቡን አክቲቬት ያደርገዋል። እናም የከተማውን መሪ ነው እዛው ባለበት ይህም ወታደሮች ጥቃት ማድረግ እንዲጀምሩ የሚያደርጋቸው ነበር። ከትንሽ ቆይቶ በኋላ የተኩስ ልውውጥ ይጀምራል። ወደ ቤዝ መለቆ ለቡድኑ ያንን የኬሚካል ቦምብ ማምከን ላይ ትኩረታቸውን እንዲያደርጉ ይነግራቸዋል። ስለዚህም ይህን ቦምብ ሊያስቆም የሚችለው አንድ ሰው ቢኖር ጃክ ነው። ስለዚህም እሱ ወደ ቦምቡ ወደሚገኝበት ቦታ እንዲሄድ ይደረጋል። ቢሆንም ግን በጠላት ነው ያቆስሎ ነበር። ይህ በእንዲህ እንዳለ ራልና ጄምስ ደግሞ የከተማው ህዝቦች ከዛ እንዲያመጡ እንዲያደርጉ ተልዕኮ ይሰጣቸዋል። የት ቦምብ አማጽያኑ ወደ እነሱ እንዳይቀርቡ ያደርጋል። ይህም የከተማው ሰዎች ቦምቡ ሳይፈነዳ በፊት ሊጠበቁበት ወደሚሉበት ቦታ እንዲሄድ የሚያደርጋቸው። ምንም እንኳን በቦታው ላይ ይገኙ የነበሩ የአማጽያን ቡድኖች ቢሸነፉ ነገር ግን ቦምቡ አክቲቬት እንደተደረገ ነበር። በዛ ጊዜ እጁ የቆሰለው ጃክ ቦምቡን ማምከን አልቻለም ነበር። ከአንድ ደቂቃ በታች ጊዜ በቀራቸው ሰዓት ላይ ራልና ጋሊና በመጥራት ቦምቡን እንዴት ማምከን እንደቻሉ ቃል በቃል መናገር ይጀምራል። በዚህ መልኩ አረንጓዴውን ገመድ በመጨረሻ ይቆርጡና ቦምቡን ለማምከን ችለዋል። ይህ ነካሚ ተልዕኳቸውን ከጨረሱ በኋላ ቡድኑ ወደ ቤዛቸው ይመለሳሉ። ቢሆንም ግን በአማጽያኖቹ ቤት ላይ ዳንኤል አሁንም እንደታከተ ይገኛል። የቡድኑ አለቃም ዳንኤልን እየቀጣው ነበር። ብሪስኮም ከሲአይኤ ኤጀንት ዳንኤል ላይ የሚደርሰውን ጉዳት በቪዲዮ ይደረግ። በመጨረሻው ትዕይንት ላይ ብሪስኮ ለቡድኑ አባላት በሙሉ ይህን ቪዲዮ ያሳያቸዋል። ዳንኤል አሁን በህይወት እንዳለ እንዲያውቁና የአማጽያኑ አለቃ ምን ያክል ጨካኝ ሰው እንደሆነ እንዲረዱ የሚያደርጋል። ከዚህ በፊት ከነበረው በላይ በሞራል እንዲነሱና ዳንኤልንም ለማለም እንዲያስቡ የሚያደርጋቸዋል። ፊልሙም በዚህ ጋር ያበቃል። ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረግ በሌላ ቪዲዮ እንገናኛለን።